አንቺ ግን ከኔ ምንድነው የምትፈልጊው? ፍቅር እና አልጋ ላይ ጎበዝ እና ታዲያ ነፃነት ሞቷልን ያልበላው እንዴ? ጋይስ ምን ማለት ነው? ምን ማለት ነው? እናታችሁንስ ከመጣው እንገናኛለን። አንቺ ግን ከኔ ምንድነው የምትፈልጊው? ፍቅር እና አልጋ ላይ ጎበዝ ከሆንክ በቂ ነው። ምን አይነት ሰው ነው ለአንቺ ጎበዝ? እንዴ አልጋ ላይ የሚያስደስተኝ ወንድ ነው። ሌላ ምን ነገር አለው? አይ ማማ ኢትዮጵያ አንቺ የኔ በጣም ትልቅ ነው። አመታት ግን ብዙ ትልቅ እኮ ያማል እኮ ከትልቅ አሰራሩ ነው እንጂ በተለቀ እኮ አይደለም እኮ። ኦኬ አመታቱ ላይ ነው። አመታቱ ላይ ነው። አዎ እንጂ በጣም ሲተልቅ እኮ ያማል እኮ። አመታቱ ላይ ነው ጣይሙ የሚለካው። አዎ አይኔ እችላለሁ። ማይ ሲስተር እኔ በጣም እችላለሁ። አመታት ላይ የተወረደኝ ሰው እኔ የተጨበጨበልኝ ስክሰኛ ነኝ። ግን እኮ ብዙ ጊዜ የሚያወራው ሰው እኮ ሰነፍ ነው ይባላል። በተግባር ኖ እኔ ለምን እዚሁ አጀምሮ ቀጥታ ስርጭት ላይ ያወራው ብዙ ጊዜ አላወራም። መች አወራው? ጠየቅሽኝ ምላሽ ሰጠው። ኦኬ ይሰማል። አዎ ሸራይ እኔ ሴጋ ምናምን አላውቅም። በመደዳ ግጦሽ ትወርዳለህ ወይ? ግጦሽ ምንድነው ይሄ? በረሃ ግጦሽ ነው። መውረድ ትችላለህ አትችልም? እኔ አልገባኝም። አረኛም አልገባንም እንደምትል ብቻ ማማ ኢትዮጵያ እኔ ልጆችሽኒ ቀጥታ ስርጭት ላይ ጭራሽ ልጅ እዚህ ልትወራረዱ ነው። እና ታዲያ ነፃነት ሞቷልን ያልበላው እንዴ? ጋይስ ምን ማለት ነው? ምን ማለት ነው? እናታችሁንስ ቀብራችሁ አፋችሁ ላይ ምግብ አድርጉ ተብላችሁ ተገዳችሁ ትበሉ የለ እንዴ? እኔ እኮ ጋይስ ከእናንተ ህይወት ጋር ታገናኙኝ የሀገሬ ልጆች እባካችሁ። ኧረ አንድ ቀን እኛ እንዳትበይን ነው እንጂ እኮ ኖርማል አፍሽ ላይ ምግብ አፍሽ ላይ ታደርጊያለሽ ባይበላልሽ ራሱ እንዴ ለምን በላሽ ሊያሹ አራቱ ያስበሉም እናንተ እየተባለባችሁ አይደለም ትኖሩት። ፋንዲያ ቤተሰብ በጣም ነው እንዴ ልባችሁ ትርክክ ያለው በጣም ነው ታስቡት። እንደ አንድ ሴሌብሪቲ ዝነኛ ሰው በጣም ያሳዝናል፣ በጣም ያስደነግጣል፣ በጣም ልብ ይሰብራል። ነገር ግን ደግሞ ምግብ አልበላም ምናምን አለለም በላለሁ የሀገሬ ልጆች። ለምን በላሽ? እኔ ቀኑ ሙሉ ሳልበላ ለጸጉር ቤት እየዞርኩኝ ዋልኩኝ። ልጅ ያቺ ሰዓት ላይ መኪና ውስጥ ያለችው ሰዓት ላይ ነው ሰዓት የነበረኝ ቁጭ ብዬ ጎርሳለሁ። እንደምን በልተሽ አወራሽ? ልፍጣ ምን አባሽ እንዴ? የሀገሬ ልጆች በጣም እኮ ነው የሚገርማቸው። እንደው እኮ እንደደምሽ ምርር ይበል የተባልኩ ልጅ ለምን በላሽ? ሀዘን እያወራሽ ለምን በላሽ? እኛን አንድ ቀን እንዳትበይን እኮ ነው። እኛ ፈርተን ነው እንጂ እኮ ለምን በላሽ እኮ አይደለም። ኧረ በጣም እሺ ለአንድ ለ3 ቀን ምግብ የሌለበት ቦታ ማሰር ነው ሊያሾን አንድ 3 ቀን ብቻ ማለት ነው። እኛ ግን እየፈራን ነው። ኢትዮጵያ ህዝቦች አንድ ቀን እንዳትበላን እንደ ህዝብ ነው የምትበላን። እንዲ ካገኘችን እንዲ ቀጥታ ስርጭት ላይ እንደምትበላ አጎራረስ ምናምን አጎራረሷን አይታችኋል። በጣም ከባባድ አጎራረስ ነው። እኔ አሁን ተረድቻለሁ። የኢትዮጵያ ህዝብ አእምሮው ሰንስኗል፣ ቀንጭሯል። ማዳበሪያው ነው። ሆን ብለው ኬሚካል ሰጠውናል፣ የፓልም ዘይት አብልተውናል። ስለዚህ የጤና እክል አጋጥሞታል የኢትዮጵያ ህዝብ። በጥናት አይኪው 0 ነው ተብሏል። ስለዚህ እኔም አልፈርድበትም። የኢትዮጵያ ህዝብ ላይ አንፈርድም፣ ቀንጭሯል። አሁን ህዝቡ የኢትዮጵያ ህዝብ ላይ አሁን መፍረድ በቃ ተገቢ አይደለም። ቀንጭረናል፣ እንደ ሀገር ነው የቀነጨርነው። የአእምሮአችን የቀነጨረውና አይፈረድብንም። ያው ሞጣም አይፈረድባቸውም እያለ ነው። አሁን አዶናይ ከሳ አይ ቲንክ የማታውን ጉዳይ በጣም አገኘው ብሎ ሲጨፈጭፍ ነው መሰለኝ የሚያድረው። አዶናይ ካቅም በላይ ነው ከሰውነት ጎዳና የወጣው። የማታው ጉዳይ ሳያበዛ አይቀርም። እሷ ዳሌዋ ሰፋ ብሏል፣ እሱ እየከሳ ነው። ያ የሚያሳየው ማታ ተኝተው አያድሩም ማለት ነው። በጣም ከባድ እንትን ላይ ፊልማ ላይ ናቸው። ከባድ ስራ ላይ ናቸው። እሷ ዳሌዋ እየሰፋ እሱ አንገቱ እየቀጠነ ነው የመጣው። አዶናይ አረጋጋው የማታውን ጉዳይ
ሙርሴ አሁን ንገሩልኝ፣ ገና እያወራች ነው። አሁን ጌም አትጫወትም በሉት። ለሙርሴ ነው ሙርሳ ትንሽ ልተንፈስበት በእናት ሞጣታስ ሮማን የማታውን ጉዳይ አረጋጋው እያለች ነው እንግዲህ። ከቤታዮና ከጂጂ ኪያ ማን ነው ሰርጀሪ ብዙ ጊዜ የተሰራው? ከቤታዮና ከጂጂ ብዙ ጊዜ ሰርጀሪ የተሰራው ጂጂ ናት። ትክክል ነኝ? ቤታዮ ስንት ጊዜ ተሰርታለች ሰርጀሪ? ቤታዮ 4 ጊዜ ተሰርታለች። እኔ ከቻርጅ ቢቲ ጋር አልጨቃጨቅም። ያው እነሱ ቴክኖሎጂ አይዋሽም፣ መረጃ አላችሁ። ሆስፒታል የሄዱበትን ምናምን ስለሚያውቁ ነው። ይመቻችሁ። ሌላ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። አዎ ሲጀመር ቻት ጂቢቲ አይዋሽም። 4 ጊዜ ሰርጀሪ ተሰርታለች እያለ ነው። የቤታዮ የጂጂ እኔ እንጃ ማአት ነው የሚሆነው ስገምት ማለት የኔ ግምት። ሚዲያን ከፍተሽ እያለቀሽ ከሰራሽ ሜክ ማኒ ብሩን ያሳሰበሽ አለቀ። ይሄንን ደግሞ እኔ እንደዚህ አይነት ልጅ አይደለሁም። ማን ነው እናትሽ ሙታ ቪዲዮ ከፍተሽ እያለቀሽ ታወራለሽ እንዴ? እንደው ስደት ላይ ያለሽ ካሎች በስተቀር ወንድምሽ ሙቶ ቪዲዮ ላይ ከፍተሽ ኢትዮጵያ ወንድሜ ሙቶ ታለሽ እንዴ? አቲም በነገራችን ላይ አርቲስት ገነት ንጋቱ በጣም ማከብርሽና መወድሽ እህቴ ነሽ። በጣም ማከብርሽ ሰው ነሽ። ግን ብዙ ነገርሽን ወይም ብዙ ነገሮችን ወደ ሚዲያ ነው ዘለሽ የምታመጪው። ለምን እንደሆነ አላውቅም። እና አንዳንድ የሚደበቁ ነገሮች አሉ። ሀዘንም ደስታ ላንቺ አልነግርሽም። በሚዲያ የቆየሽ ሰው ነሽ፣ ሚዲያ ነሽ፣ የሚዲያ ሴት ነሽ ምናምን እና ላንቺ እኔ ላስተምርሽ አልችልም። ግን ብዙ ጊዜ የቤትሽንም ግጭት፣ የባለቤትሽንም ግጭት፣ የራስሽንም ላይፍ፣ የልጆች እንዳለ እያንዳንዱን ነገር ሚዲያ ላይ እኛ ለእንደዚህ አይነት ነገር ገና ነን። ሲቀጥል ደግሞ የራሳችን የሆኑ ሚስጥሮች አሉ። ስንደነግጥ የምናሳየው ካራክተር አለ፣ ሳንደነግጥ የምናሳየው ካራክተር አለ። እያለቀስን ጭራሽ የሰውን ሪካርድ እንዴት ነው ሞተ ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች። ሊያም ሰው ለመምከር ደርሳለችና ዝነኛ ሰው ግን ጉር ነው ዘንድሮ። እርግጠኛ ነኝ ከህዝቡ የበለጠ ደግሞ እና እንደ አድናቂው ነው የምንመለከተው። እናንተ ደግሞ እንደ ጓደኛ ናችሁ። ስለዚህ እንደ ጓደኛ ሲሆን ደግሞ የሚሰማችሁ ነገር አለ። ዘላችሁ ካሜራችሁን አስተካክላችሁ ቀረጻ ላይ ነበርኩኝ፣ ቀረጻውን አቁሜ ነው ወደ ሚዲያ የመጣሁት። እንዴት ነው ሞተ? እንዴት ነው? አቤት አቤት! ጓደኝነት አይበልጥም። አቤት አቤት! ትላንትና ታሞ የነበረ ጊዜ እንዴት ነህ? ደህና ነህ ወይ ወንድሜ? ምን ያስፈልጋል? ምን ተፈጠረ? ምናምን ተብሎ ሳይጠየቅ ዛሬ ሲሞት ሞተ እኮ ብላችሁ ሚዲያ ማጨናነቅ ወሬ መውደድ ነው። ካለበለዚያም እንደ ቲክቶከሮቹ እንደነ ሊያሾ ቪው እና ሰብስክራይብ መለቃቀሚያ ነው የሚሆንባችሁ። እንቺ ሊያሾ የምትባል አንዳለች ነው። በቲክታክ ከሱ ጋር ለመስራት የማይጋፋ ሰው የለም እሱን ፍለጋ። ነገር ግን እሱ ሰዎች የሚጋፉልኝ ሰው ነኝ እኮ ፕራይድ አለኝ ብሎ ሳይተብት ጋርዶች እየገፋፉት ቪዲዮ አይቼ ከዛ ልጁን የሚያነቃቃበት አንድኛዋንም ሴት ልጅ የሚያነቃ ምን አይነት ልብ እንደተገጠመለት እንደው እግዚአብሔር ዘመንን ይባርክ። በቃ እግዚአብሔር በልጆች በቤት በኑሮ በሁሉ ነገር ይባርክ። በቃ አዶናይ የምትባል ልጅ አሜን። አንድ ቀን ነው በአካል ያገኘሁት። አይ ቲንክ ካምብሪጅ ስኩል አሜን በሉ እስቲ አንዴ ኮሜንት አሜን እያላችሁላችሁ አሜን በሉ። በትክክሉ እንትን ግን ሂ ኢዝ አሜዚንግ እንዴ ለብዙ ሰው በቃ እንደዚህ አይነት አዶናይ ከዚህ በፊት በተናገርከው ነገር ደብሮኛል ያልኩት ራሱ እንደገና ተናገር የፈለከውን ከፈለክ በቃ በጣም የሚደንቅ ሞቲቭ ያለውና ልብ ያለው የሌሎች መውጣት የሌሎች መድመቅ የሚያደምቀው ልጅ። አሁን ሰው አዶናይ ባይሆን ሌሎች ልጆች ተገፍትረዋል። ሌሎች ልጆች በመገፍተራቸው እንደው ተዋረዱ ብለህ ነው እንጂ የምትስቀው እንደ አዶናይ በመገፍተሩ ተከበረ። እኔ አከበርኩት። በጣም የሚደንቅ ልጅ ነው። በቃ እንደው እግዚአብሔር ምስክሬ ነው። ወጣት ነው። እንደው የየትኛው ዘመን ልጅ እንደሆነ ራሱ እግዚአብሔር ይባርክ አዶናይ። በጣም የምደንቅ በቃ እግዚአብሔር ይባርክ። በእውነት ነው የምላችሁ። እና እንደዚህ አይነት መልካሞችን ማበረታታት በጣም ወሳኝ ነው። እኛን ማበረታታት፣ ሰብስክራይብ አድርጉ። ያወራል፣
በዛ ላይ ቅንነት የተሞላበት ነው። ያበረታታል። ያኛው ኢትዮጵያ ስፒድ የሚባለው ልጅ እንዲሁም ሌሎቹን እያበረታታ ይሄ መልካምነት እግዚአብሔር አይወሰድብህ፣ ሌሎቻችሁ ላይ የሚጋባባችሁ እንዲህ አይነት ድንቅ ሰዎችን ልናበረታ ይገባል። በጣም በጣም ድንቅ ልጅ ነው። በጣም በጣም ነው የወደድኩት። በጣም ነው የማመሰግን አዶናይ። በዚህ አጋጣሚ እንግዲህ እዚህ ሶሻል ሚዲያ ላይ ብዙም በሰዎች ጉዳይ ላይ ማወራ አይነት ታይፕ አይደለሁም፣ ግን በቃ አንተ የምትደንቅ ልጅ ነህ። እግዚአብሔር እንዲህ አይነት ልብ ለሁሉም እና አገሩን የሚወድ እንደሆነ ልጁ አይቻለው። ስለ አገሩ የነበረው ነገር ለሰዎች ማደግ በጣም 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 ብዙ ሰዎች ቁጭ ብለው አፋቸውን ከፍተው የሚሰሙትን ልጅ እየተገፈተረ ዞር በል ከዚህ እየተባለ ሌሎቹን ግን ከፍ ያደረገ ልጅ ነውና እንዲህ አይነት በቃ ደስ የሚል መልካም ልብ ያለው ሰው ስለሆነ አዶናይ በዛ በጣም ተደስቼ ባለው በጣም አድርቄ ያለው እግዚአብሔር ይባርክ። ለሌሎች ለብዙ ሰዎች ምሳሌ የሆንክ ልጅ እንደሆንክ አይቻለው። ሐሳቤ በርግጥ ስለ አዲስ አበባና ስለ ኢትዮጵያ በተለይም ደግሞ ከአይሾ ስፒድ ጋር በተያያዘ ያየናቸው ቪዲዮዎች በጣም አስደንጋጭ ነበሩ። ኢትዮጵያ ብዙዎቹ አዶናይ ይችላል፣ በቃ ይመቸው። ወይ አፈረጥካት አይደል? እንደፈራሁት አረን አይደለም ራሱ ዝም በል ትንት አውራጣትሽ አወራኝ ልበል። ምን አይነት ውብ እግሮች ነው ያሉሽ አንቺ። በእነዚህ እግሮች እኔ አንዴ ተረግጬ እንኳን ብሞት አይቆጨኝም። እንዲህ ሲጋራ መሆን ተመኘው እኮ። እንዴ ለምን አጭሰሽ እንደትረግጪኝ ነው። በእነዚህ ውብ እግሮች እኮ ሳፋ ውስጥ ሆኜ ለመረገጥ የቆሸሸ ብርድ ልብስ መሆን ፈለኩ እኮ። ምድር ራሱ ምን ያህል እድለኛ ነች በእነዚህ ውብ እግሮች በመረገጧ። አሁን መሬትን ረገጥሻት ነው ረገጠችሽ ነው የሚባለው። አመሰግናለሁ። ሰው ራሱ ከዚህ በኋላ መጥቶ ሲጨብጥሽ እጅሽን እንዳትሰጪው እግርሽን ስጪው ይጨብጠው። ለሰርግሽ ራሱ ማለት ነው እንደዚህ ተያይዘሽ እንዳትጨፍሪ። በእጅሽ ትቆሚና እግርሽን ሰተሽ እንደዚህ ጨፍሪ። ተረከዟ ሎሚ ይባል አንቺ ነው አይደለ? ሳክስ በቃ ሌላ ታሪክ። ተወርወሪና ደረቴን እርገጫት። ከፈለግሽ ደግሞ እኔ ስራ አስቀጥርሻለሁ። ጁስ መርገጥ ማለት ነው። ፍሬ የሌለው ሎሚ ተገኝቶ ነው እንዴ? እኔ አቼቶ ከዚህ በፊት ትተዋወቃላችሁ እንዴ? እኔ እኮ አውራ ጣትሽን መሆን ተመኘው እኮ። ለምን እንዴ? ከተረከዝሽ በቅርብ ርቀት ለመቀመጥ ነው። በደንብ እንቀርብ። ለምን ቁርጭምጭሚቱ አትሆነ እንዴ? መቀለዱ ነው። እንደውም ይሄንን እንደ ጣቶችሽ ጥፍር ቆርጠሽ መጣል ያለብሽ። መቁረጫ ከፈለግሽ ደግሞ እኔ ያለው። እሺ በእነዚህ እግሮች እኮ ተቦክቶ የጭቃ ቤት ቢሰራ የግንብ ነው የሚሆነው። እነዚህ እግሮች የኔ ቢሆኑ ማለት ነው ከተበደ ጎን እንኳን አልቆምባቸውም ነበር። ይሄን የመሰለ እግር አንቺ ይዘሽ ይሄ የሚያራምደው ሙድ ግን ደስ አይልም። ሙድ ደግሞ በእግሩ መራመድ ጀመረ እንዴ? እንዳንተ አይነት ከረፈፍ ላይ ጣላት እንጂ የኔ ብትሆን አዝጄ ነበር ማኑራት። ሲጀመር ከዚህ በኋላ አንቺ የትም በእግርሽ እንዳትሄጂ። መንገዱ ራሱ ይምጣ። ሰው ወለም ብሎት ያምራል። ወለም ብሎት አይደለም ሲጀመር ስሯ ዞሮ ነው። ኧረ አንጎልህ ይዙር። ይሄ ነው የምትመኝናት ለሷ። እኔ እንደውም ዝም ብዬ ሳስበው የህይወትሽ ወለምቴ መሰለኝ። ተረዳኸኝ? አንተ ቆይ እንዴት ነው የምትወራው? ከዚህ በፊት እንተዋወቃለን እንዴ? ተይው አንተ እሷ እዚህ ጋር እንደሚቀምሰው አረቢያን መጅሊስ ላይ እንደሚቀምሰው ተንጋላ ዘንበል ብላ ተቀምጣ እኔን ትሳደባለህ? ዝም አትለው። እሺ እኔ ፍቅር ምን ላድርግልሽ? በልቶ ላይ ሄድና ከፋርማሲ ፋሻ ምናምን ይዘላትና ተጎድታለች ልጅቷ። መጡ እኔ ፍቅር 2 ደቂቃ በይ ሳይመጣ ቶሎ እናምልጥ። የኔ ቤት እዚሁ አካባቢ ስለሆነ አልጋ ላይ ሄደሽ አረፍ ማለት ትችያለሽ። የኔ ኮርንፍሌክስ የኢትዮጵያ በቃ የሳክስ ንጉስ በቃ ዶቭ ነው። ፋሚሊ የዛሬ ቪዲዮአችን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛላለሁ። ይመቻችሁ።